የኛ ክርስቶስ ፈቶ የሚያጠምቅ እንጂ አስሮ አያጠምቅም። ይሄ የቤተ ክርስቲያን አስተምህሮ አይደለም። በቃ ይሄ ነው ክርክሬ። የድሮ ጦር ፊልም ስታይ አጭር ቀሚስ ቁጥስ ቃሊቀ መልአኩ ዘንዶን የረገጠበት አይነት ልብስ አለባበስ ለብሶ በጣም ብዙ ሰራዊቶች ቀያዮች ይመጣሉ። ሸወድኳችሁ እላቸዋለሁ። ፊት ለፊት ያሉትን ጥቁሮችን አያችሁ፣ ሸወድኳችሁ። መጀመሪያ ምን እናንተን እኮ አልመረጥኩም፣ ንጉሴን ለማትረፍ ብዬ ነው። ሸወድኳችሁ። ልቀት ስል ሰማዕቱ አወጣኝ አልኩት። ለካስ ያሰርከኝ እውነትህን ነው ሳልኩት። ባልታሰር እኔ የት ነበርኩ? መልአኩን ትዳር ነው የምትጠይቁት አሉ። አያውቋችሁም? ከዛ በፊት ኖሮ አናውቃቸውም። በቃ አባት ናቸው፣ የቤተ ክርስቲያኑ አባት ናቸው። ግን የካው ሚካኤል ሲፈጽምልሽ መተሽ ስለትሽን አስገቢ አሉኝ። በስመ አብ ወወልድ ወመንፈስ ቅዱስ። ሚካኤል ያናገራቸው በህልሜ ካሁን በፊትም በጣም ኩላሊት ያማት ነበረ። የኩላሊት አካባቢ ላይ የስር መዞርና ጥር 21 እቤቷ ተኝታ ሰማዕቱ ቢላ እያቀበለ እመቤታችን ኦፕሬሽን ሰርታ በትንሽ ርቀት ማትጓዝ የነበረች እህቴ ናት የዳነች። እስኪ ለተመልካቾች ራስሽን አስተዋውቂልኝ። ስሜ ማርታ ተክላ ይባላለሁ። የአዲስ አበባ ነዋሪ ነኝ። አዲስ አበባ ነው የምትኖሪው? አዎ። ማርታ እስኪ ማናት? አስተዳደጓ ምን ይመስላል? እስኪ ንገሪኝ ስለራስሽ። ማርታ ተወልዳ ያደገችው ጨርቆስ የጨርቆስ ሰፈር ልጅ ነኝ። ከዛን 1997 ላይ የመንገድ ስራ ምናምን ሲባልና ሲፈርስ ወደ ቃሊቲ ሽፍት አድርጌ አሁን ደግሞ ትዳር ከያዝኩ በኋላ ወደ ጨፌ ስላሴ ሙቭ አድርጌያለሁ። ጨፌ ስላሴ ነው፣ ኮንዶሚኒየም ነው የምኖረው። ምን አይነት ባህሪ ነው ያለሽ? እስኪ ንገሪኝ ስለአንቺ፣ ስለመንፈሳዊ ህይወትሽ። ደካማ ክርስቲያን ማለት የደከሙ ክርስቲያን፣ በጓደኞቼ ጸሎት የምኖር ክርስቲያን፣ በእናት በአባቴ ጸሎት የምኖር ክርስቲያን አልገባኝም። ማለት በቃ ሲከፋኝ ጓደኞቼን ጸልዩልኝ፣ ሱባኤ ቁጠሩልኝ፣ ማርታ ደክማለች ስላቸው እየሄዱ ሱባኤ የሚቆጥሩ ጓደኞችን እግዚአብሔር አዘጋጅቶልኝ የምኖር በክርስቲያናዊ ህይወቴ ወጣ ያልኩኝ ነበር። እንዴት? ከዓለም ላይ የምኖር ዓለማዊ ሆንኩ ማለት ነው። እሄዳለሁ ቤተክርስቲያን እሳለማለሁ፣ ማህሌቶችን አድራለሁ። ግን እንደዛም ቢሆን እግዚአብሔርን አላውቀው ማለት በቃ በዘልማድ አለ አይደል? ዛሬ እንደዚህ ያለ ሲባል ያ የሚደረገውን ኢቨንቱን ነው እንጂ ከኢቨንቱ ውጭ ያለው ይሄ አስተምህሮቱ ምናምን አይደለም። ማህሌት ላይ ቆሜ አባቶች ሲያሸበሽቡ ሲወርቡ ማየት በቃ ያ ላይክ እንደ አንድ እንትን ሆኖ መኖር፣ ውስጠ ሚስጥሩን አለማወቅ። ግን አንዳንድ ጊዜ በከንቱ ዝም ብለህ የምትመላለሳቸው መመላለሶችን እግዚአብሔር ይቆጥራል። ትንሽ ሆኜ ሰንበት ትምህርት ቤት ላይ ነበርኩ። መደበኛ ሰንበት ተማሪ ሳልሆን ላይክ ጥምቀት ሲደርስ ለመዘመር የሚሯሯጠው ሰንበት ትምህርት ቤት ተማሪ ነበርኩ። አዎ የሰንበት እንዳሁን አይደለም። በጣም እንትን አለው። ረጅም ጊዜ ነው የምታጠናው። መዝሙሮች አሉ፣ የምታሳያቸው ኢቨንቶች አሉና እንደዛ ነበርኩኝ። በልጅነቴ የጠበቀኝ ህፃኑ ቂርቆስ ይመስለኛል ያሳደገኝ። አልተወኝም። እየተከተለ ለቅድስት እመቤታችን ያሳልፎ ይሰጠኝና በሆነ ሰዓት ላይ በህይወቴ ፈተና ገጠመኝ። የዓለም ላይክ ምን አይነት ፈተና ልበልህ? በጣም እንደዚህ አደርጋለሁ እሆናለሁ ምናምን ብለህ የምታስባቸው የምታቀዳቸው እንደ ሰው እቅዶች ፌል አረጉብኝ እና በጣም በቃ ሁሉ ጊዜ ሄድና አንቺ ማርያም እላታለሁ። በደጉ ጊዜ ማላቃት ማርያም፣ የዛን ጊዜ አንቺ ማርያም ስራሽን አሰሪም አይደል እላታለሁና ሰማኝ ነበር። ከዛ ወደ ገዳሞች ጉዞ ማድረግ፣ እስኪ እንደዚህ ሂጂ፣ እስከዚህ እንደዚህ በይ፣ እዚህ ገዳም ሂጂ እንዳልኩ ነው። ጓደኞቼ በጣም በጸሎት ያግዙኝ ነበር። ከዛን የመጀመሪያ ጉዞ ያደረኩት ስውሯ ማርያም ነበር። በ2012 የመጀመሪያ ጉዞ አደረኩኝና እዛ ላይ ሆነ ምልክቶች አየሁኝ። ከዛን አባቶች አናገርኩኝ፣ በርቺ ምናምን አሉ። ከዛ ሁለተኛ ጉዞ ጻድቃኔ ማርያም ነበረች። እውነት በቃ የተጨነቀ ሰው ጻድቃኔ ይግባ። ስነሳ የዓመት በዓል ዋዜማ ነበር የሄድኩት። የፋሲካ በዓል ነበረ። እግዚአብሔር በሚያውቀው 180 ብር ይዤ ነው የተነሳሁት። ነጠላ ነው የለበስኩት። ዝም ብዬ ወጣሁ። ትራንስፖርት የለም፣ የዓመት በዓል ማግስት ነው ምናምን። ከዛ ጓደኛዬ ጋር ደወልኩ። ጻድቃኔ ለመሄድ እንዴት ብዬ መሄድ እችላለሁ በትራንስፖርት?
አይ ላምበረት ሂጂና ሳላ ድንጋይ ሚል ትራንስፖርት ይዘሽ ግቢ አለች። 180 ብር ነው ያስኩት። ከቃሊቲ ላምበረት 30 ብር ከፈልኩ 150 ብር ቀረኝ። እሺ ከዛ ላምበረት ገባው። ላምበረት ገብቼ 120 ብር። ከዛ አሰብኩት አይ በቃ ስመለስ እመቤታችን ደጅ እለምንና እመለሳለሁ። በቃ መልስ ሳታረግልኝ እኔ ወደ ቤት ያልመለስም የጥያቄ መልስ አንቺ ጋር እንዳለ አውቃለሁ ብዬ ዝም ብዬ በድፍረት ሄድኩ። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ታምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተናል። መነሻችን መጋቢት 5 መመለሻችን መጋቢት 14 በጉዟችንም 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም 1 ቀን ደግሞ ስንመለስ ጻድቁ አባታችን አቡነ ሐራ ድንግል ተጠምቀን በአጠቃላይ የ7 ቀን ጥምቀት አድርገን ወደ አዲስ አበባ የምንመለስበትን ታላቅ የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል። አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ስልክ ቁጥር 0918 18 18 67 0910 10 10 73 ሃሎ ይበሉን። በአጋጣሚ እንደዚህ የገባውበት ትራንስፖርት ውስጥ የነበረ ልጅ እያወራን ስለ ቦታዎቹ ብዙ ነገር እያወራን እመቤታችን ስታዘጋጅ እንደዛ ነው። እሱ ከፈለልኝ 150 ብሬን እንዳያስኳት አለፍኩ። እሺ እዛው ገባሁኝ ቁጭ አልኩ። ከዛን አንድ ልጅ መጣች ስም ብላ ከዛ እህቴ ደህና ነሽ አለችኝ። እግዚአብሔር ይመስገን። ተመላሽ ነሽ ወይስ ቆይ ነሽ አለችኝ። እግዚአብሔር ከፈቀደ እቆያለሁ፣ እግዚአብሔር ካልፈቀደ እመለሳለሁ ማለት ስትለኝ ምንም ነገር አልያዝኩም። ያው ነጠላዬን ነው ይዤ የመጣሁት። ኪሴ ውስጥ 150 ብር ነው ያለው። ምሳ በልተሻል? አልበላሁም። ነይ ተከተይኝ። ምሳዬን አበላችኝ፣ ወሰደችኝ። ማደሪያ ከሷ ጋር ሼር አደረገችኝ። በቃ እመቤታችን ሁሉንም ነገር አስተካከለችው። ከዛም መጸለይን አስተማረችኝ። 11 ሰዓት ላይ አባቶች ይወጣሉ፣ ዋሻ ግቢና የልብሽን ንገሪያት። ከዛን ገባው 11 ሰዓት ላይ ዋሻ ገባው፣ ለመንኩ፣ ነገርኳት። ሳትነግራቸው የሚገባቸው አባቶች አሉ። በቃ ማለት ንስሐን ሳትነግራቸው አይዞሽ ልጄ ይሄ እኮ ዓለም ቀላል ናት፣ ከባዱ ፈተና መስሎሽ ነው ብለው አቀለሉልኝ። እንዲህ ነው እንደ ክርስትና ኃጢአት የሚመስሉኝ ነገር አባቶች ጋር እንዲቀልድ ነው እንዲያልኩኝ። በቃ ከዛ ንስሐ ገብተሽ እንዲህ በጣም አካብደን ንስሐ ንስሐ አሁን እንደዚህ ብዬ ለአባት ብነገር እንዲህ ቢሉንስ፣ አሁን እንዲህ ስነግራቸው ኃጢአተኛ ቢሉንስ ብለን የምንፈራቸው ኃጢአቶች ለነዛ አባቶች ቀላል ነው። በቃ ያሳርፍ እርፍ ነፍስ ስታርፋለች አይደል እርፍ ያደርጋሉና መጣው። ከዛ ከጻርቃኔ ተመልሼ ለደጅሽ አብቂኝ። የመጨረሻ ጸሎቴ ይሄ ነበር። እመቤቴ ደግሜ እንድመጣ ፍቀጅልኝ አልኳት። ደግሜ በፍልሰታ ሄድኩኝ። ወደ ፍልሰታ ሲሄድ በጣም ከባድ በአንድ ለመሄድ ተነስቼ በቃ ወደ ላይ ወደ ታች በቃ አጣደፈኝ። በቃ እረፍት የሌለውና አባቴ ታመሻል ሆስፒታል እንሂድ፣ እኔ ደግሞ የእመቤታችን ምስል አለች እንደው ትገይኝ እንደሆነ አይሻለሁ፣ እኔ ቤትሽ ነው መመጣው እያልኩ እንደዚሁ እያለን 3 ቀን በአራተኛው ቀን ተነስቼ ሄድኩኝ። ብዙ መልሶች የብዙ ጥያቄ መልሶች። ስራ አልነበረኝም፣ ስራ ሰጠችኝ። ህይወት አልነበረኝም፣ ህይወቴን ሀብል አስጀመረችኝ። ከጠየቅኳት በላይ መልስ ሰጠችኝ። ከሁሉም በላይ ግን ወደ ቅዱስ ስጋውና ወደ ክቡር ደሙ እንድቀርብ በህልሜን ያሳየችኝ። ታምነኛለህ? ዙቃላ አቦ ሄጄ ነውና መጋቢት 5 በህልሜ አየሁ። የሆነ ህልምና አብረውኝ የሚሰሩት አስተማሪ ነኝ እንዳልኩ ከአባት ናቸውና ካህን ናቸው እሳቸው። አባታችን ዛሬ በህልሜ ያየሁት ምን ሳረጋየሽኝ እንዲህ ሲሰጹኝ አየሁ። ይሄ ለኔ የመጣ መልእክት አይደለም፣ ለነፍስ አባትሽ ነው፣ ሂጂና ንገሪያቸው ለነፍስ አባትሽ አሉ። ከዛ አባቴን ሄጄ ያናገርኳቸው፣ እንነጋገራለን ብለው ቀጠሮ ያዙልኝ። ታውኩት፣ ረሳሁት። መልሳ የኪዳነ ምሕረት ቀን ሚያዝያ 16 ራሱ ህልሙን ንገሪ ያልኩሽን ህልም ለምንድን ነው ያልነገርሽው አለች። ለጓደኛዬ ሄጄ እንዲህ ህልም አይቼ ነበር እንዲህ ብላኝ ድጋሚ ለምን አልነገርሽም ብላለችኝ ነው። አዎ ሂጂና ለአባት ንገሪያቸው ግዴታ ነው፣ በቃ ስልክ ደውለሽ ስትለኝ ይሄ መልእክት ምን አይነት መልእክት ቢሆን ነው ብዬ ሄጄ ነገርኳቸውና አባቶች ዝም ይላሉና ስነግራቸው ዝም ሲሉኝ ደንግጬ ነበር። ምንድነው ትክክለኛ ነገር አይደለም የተነገረኝ ነገር ምናምን ብዬ ልጄ መልእክቱ እንዲህ ነው፣ መቅረብ ትፈልጊያለሽ ወይ አሉኝ። ምን ነበር ያየሽው?
አብረውኝ የሚሰሩት አባት ማለት ነው። ለሁሉም ሰው እንጀራ፣ ዳቦ ብዙ ነገር ይሰጣሉ። ለኔ ግን ቸኮሌት ነበር የሚሰጡኝ እና ቸኮሌቱ ቡኒና ነጭ ነው ይፈሳልና አባቴ ለምንድን ነው የሚሰጡኝ? ጾም አይደል እላለሁ። ሌሎች ሰዎች ደግሞ ኖ ለሷ ስለሚያውቋት ነው እንደዚህ አብዝተው የተሻለውን የሰጧት ይሉኛልና በቃ ይቀመጥና ፍሪጅ ውስጥ ጾም ሲፈታ በለዋለሁ እያልኩኝ ነው ያየሁት። ደግም ህልሙን እንደገና ራሱን ነጭና ቡኒ ነው የሚያሳየኝ እና የምወስደው ደግሞ የኪዳነ ምሕረት ነው። ለኪዳነ ምሕረት ነው ወስደው የሚሰጠኝም የኪዳነ ምሕረት ቤተክርስቲያን ጃቴ ኪዳነ ምሕረት የምትባላለች ቃሊቲ አካባቢና እዛሽ ቤተክርስቲያን ላይ ነው የሚሰጡኝ። እና የሚገርም ስቀበልም የእመቤታችን ቅድስት ኪዳነ ምሕረት ቀን አጋጣሚው ነው። እመቤታችን ፍቃዷ ሆኖ በዕለተ ቀኗ ቅዱስ ሥጋዋን እና ክቡር ደሙን ተቀበልኩ ማለት ነው። ከዛ በኋላ የክርስቲያን ህይወት አንዳንድ ነገር ሱሪ ለባሽ ነበርኩ። መልበስ አቆምኩ። ሜካፖች ነበሩ፣ የምትውልባቸው ቦታዎች ነበሩ። ይገዛሃል ማለት እንዴ መጠጥ ቤት ውላለሁ። ኦፍ ኮርስ አዎ፣ በጣም ጠጪ የምባል ባልሆንም ጀስት ቁጭ ብለህ ትበላለህ፣ ትጠጣለህ ለኢንጆይመንት። መጠጡን በእርግጥ የተወኩትኝ አላርጂክ ሆኖብኝ ነው። ጓደኛም ትመርጣለህ እንዳልኩ ከኔ እንደ እድል ሆኖ ጓደኞቼ ክርስቲያኖች ነበሩ። የእነሱን ጸሎት እግዚአብሔር ሰማ እና እኔን ወደ በረከት ጠራኝ። ምክንያት አደረገ። ያችን ጉዞ ሂጂ ያሉኝን ጉዞ በምክንያት ጠራኝ። ወደዚህ ክብር መጣው። ብዙ ነገሮች እንዳልኩክ አንተ እግዚአብሔር ከልክሎክ አይደለም፣ ራሱ ስርዓቱ ወደ ውስጥ ክብሩ ሲገባ የምታቆማቸው ነገሮች አሉ፣ ያስቆመሃል። እንደዚህ አይነት ትንሽዬ ገና ምዳዳ ክርስቲያን ለመባል ገና ነው። ክርስቲያን ያው ክርስቶስን የሚመስል ነው። እኔ ክርስቶስን አልመስልም። ክርስቶስን ለመምሰል የክርስቶስን ተግባራት ማድረግ አለብን። እኔ አላረኩም፣ ግን ክርስቶስ ክርስቲያን አድርጎኛል። ባላረግም እንደው እድሜ ለንስሐ እየሰጠ እንድኖር እየፈቀደ ይኸው እንደዚህ እዚህ ደርሻለሁ ማለት ነው። በጣም ደስ ይላል። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ለሰማይ ሙሽርነት በተሻለ እዛ ህይወት አውጥቶ ባይገባም እውነት ነው። እግዚአብሔር የተመሰገነ እውነት ነው። እንደ ወደ በርሜል ቅዱስ ጊዮርጊስ ከመሄዳችን በፊት ምን ትነግሪ ሌላ ታሪክ አለ? ኃይለኛ ነኝ፣ በጣም ቁጡ ነኝ። የሚገርምህ አስተማሪ ነኝና የህፃናት አስተማሪ ነኝ። በቃ ሰው አሁን የህፃናት አስተማሪ ስትሆን ይህ ደግሞ ለህፃናት አስተማሪ ነው የሚልክ ማለት ያው ደግሞ እነሱ ማስተማር ነው የሚልክ። የህፃናት አስተማሪ መሆን በነፍስም በስጋም ማስተማሪ መሆን ነው። በእውነት ነው የምልህ። ንጹህ ወረቀቶች ናቸው። እኔ በጣም ሲከፋኝ ልጆቼ ሚስማርቲ በጣም ከፍቷታል፣ ጸሎት ያስፈልጋታልና ማታ ስትገቡ ጸሎት ጸልዩላት ለሚስማርቲ ይላቸዋለሁና ይዘው ይሄዳሉ ቤት ድረስ እና በንጋታው ሜሴጅ ይጽፉልኛል። ሚስማርቲ ጸሎት አድርገንልሻል፣ እግዚአብሔር የልቦናሽን መሻት ይፈጽምልሽ። በጣም ትልቁ ምርቃት የእውነት ነው የምልህ፣ ትልቁ ምርቃት እና ትልቁ ትምህርት ቤቴ። ሌሎች ከስተመር ሰርቪስ ላይም ሰርቻለሁ፣ ሌሎች የግል እንትኖች ላይ ጉዳይ ማስፈጸም ላይም ሰርቻለሁ። ግን ህፃናቶቹ ጋር ስመጣ ንጹህ የሆንኩት እንዲያውም እንደ ክርስቲያን የሆንኩት እዛ ነው። በአጋጣሚ ደግሞ እግዚአብሔር ሲመርጠኝ ወደዚህ ክብር ከመምጣቴ በፊት የምሰራው ሌላ ትምህርት ቤቶች ጋር ነበርና ልክ ወደዚህ ክብር ልመጣ ስል ወደ ጎርጎሪዮስ አቡነ ጎርጎሪዮስ ትምህርት ቤት ገባሁ። ምን ሆነ? ጠዋት በጸሎት ትጀምራለህ፣ ትዘምራለህ። ትምህርት ሰዓት ላይ ሆነ ሰዓት ላይ ግዕዝ ስትማር ጸሎት አለ። አቡነ ዘበሰማያት ሊያውም ደግሞ ንጹህ በሆኑ ልጆች በህፃናት አቡነ ዘበሰማያት መባል ማለት መቀደስ ነው እና ከነሱ ጋር መዋሌ እና ደግሞ የነሱን ጸሎት ማግኘቴ በህይወቴ በጣም ህይወቴ እንዲስተካከል ሆነ። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ታምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተናል። መነሻችን መጋቢት 5 መመለሻችን መጋቢት 14። በጉዟችንም 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም 1 ቀን ደግሞ ስንመለስ ጻድቁ አባታችን አቡነ ሐራ ድንግል ተጠምቀን በአጠቃላይ የ7 ቀን ጥምቀት አድርገን ወደ አዲስ አበባ የምንመለስበትን ታላቅ የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል።
አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ስልክ ቁጥር 0918 18 18 67 0910 10 10 73 ሃሎ ይበሉን። የሚገርመው ወደ ትዳር ስገባ 2016 ላይ ነው ያገባሁት። 2016 የእመቤታችን ቀን ነው ያገባሁት ኪዳነ ምህረት። አዎ ለዛ ነው እመቤታችን እኔ ላይ በጣም ስራ አላት ያልኩክ። የካቲት 16 በለተ ቀኗ ነው ያገባሁት። እሷም ስትሞሽረኝ በህልሜ ለማግባት ሐሳብ የለኝም እንዳልኩክ፣ ግን 2016 አገባለሁ። ከ2016 ጳጉሜ አልቆ 17 ከመጣ ማርታ ትዳር አይኖራትም። ላይፌን ኖርማል እኖርና ከቻለ እግዚአብሔር ከጠራኝ ወደ ገዳም እገባለሁ። እንዲህ ነበርና ወንቅሸት ቅዱስ ገብርኤል ሱባኤ ይዘን ካልኩ ጠንካራ ጓደኛ ያለችኝ በጣም ጠንካራ ቅዱስ ገብርኤል እንደ ልጁ የሚያናግራት ጓደኛ አለችኝና ያቺ ልጅ ይዛኝ ሄደች። በቃ ሁኔታዬን ስታየው ነይ እንሂድ ገብርኤል እዛ እናርፋለን አለችኝ። እዛ በጣም ሄደን የእውነት የምድር እረፍት በህይወቴ የምድር እረፍት ከጻድቃኔ እና ሁሉም ቦታ ላይ ስትሄድ ሰላም አለ፣ ግን የተለየ ሰላም ደግሞ የቃል ኪዳንህ ቦታ ደግሞ በጣም ሰላም ይሰማ ገብርኤል ነውና ገብርኤል ሄደን አስተዋውቃናለች። በስልክ አውቀዋለሁ፣ ግን እንደዚህ ያህል በጣም መግባባቶች ምናምን የለንም። በመሀል ጋፕ አለ ምናምን። ከዛ ማስተርሴን እየሰራው የካው ሚካኤል እንመጣ ነበር። ዝም ብለን ትምህርት ቤት ፈተና ምናምን ሲሆን ግማሽ ቀን ስንወጣ የካውን ገባና የካው ተሳልመን እንሄዳለን። የካው በጣም ይሰማል። በቃ በጣም ነግረኸው ወዲያው መልስ ነው የሚሰጠውና አንድ አባት እኔ ጥር የካቲት 16 ላገባ የካቲት 5 ላይ በአጋጣሚ የካው መጥቻለሁ እና አንድ አባት እንዲህ ብለው በርቀት ኑ እናንተ ልጆች አሉ። ከዛ አቤት አባታችን አልናቸው። መልአኩን ትዳር ነው የምትጠይቁት አሉ። ከዛ ጓደኛዬ ፍጥና አለችና አይ እኔ ትዳር አይደለም የምጠይቀው ለሷ ግን ትዳር ይስጣት። ከዛ የኔ ልጅ ትዳር ይለመናል ሞኝ እንዳትሆኝ እሺ፣ ለትዳርም ይለመናል። ለትዳር አለምነውም ብለሽ እንዳትይ፣ ለትዳር ይለመናል። ለሷም ደግሞ ልቧን የሚያሳርፍላት ትዳር ይስጣት። እችን ቃል ነው የተናገሩት። ጠርተውኝ ግን የካው ሚካኤል ሲፈጽምልሽ መተሽ ስለትሽን አስገቢ ያሉኝ። በስመ አብ ወወልድ ወመንፈስ ቅዱስ። ሚካኤል ያናገራቸው ማን ያናገር? እንዴት አናገራቸው? አያውቋችሁም? ከዛ በፊት ኖ አናውቃቸውም። በቃ አባት ናቸው፣ የቤተ ክርስቲያኑ አባት ናቸው። በርቀት እኮ ነው ጠርተው ከአውደ ምሕረት ላይ ነው የጠሩን። እናንተ ልጆች ኑ ብለው ነው የጠሩንና ከዛ ካቲት 7 እንዳልኩክ አካባቢያችን ያለው ጨፊ ስላሴ ቤተ ክርስቲያን እዛ ሄጄ አጋስታ ዓለም ስሉስ ቅዱስ ስላሴዎች እርሱ የፈቀዱትን አድርጉ፣ እኔ ፍቃዶትን አልጋፋም፣ እርሱ ለትዳር የበቃሽ ነሽ ካሉ እርሱን የሚሰማ እና በእግዚአብሔር ስለው የሚፈራ ሰው ብቻ ስጡኝ፣ ስጣለው ወይ በማርያም ስለው የሚታረቀኝ ሰው ብቻ ይሁን። ከዛን እሺ ብዬ በቃ ይሄችን ጸሎት ጸልዬ ሄድኩኝ። ሐሙስ ቀን ነበረ አጋስታ ዓለም ስሉስ ቅዱስ። ቅዳሜ አሁን ከባለቤቴ ጋር ተገናኘን፣ በአካል ተገናኘን። ቅዳሜ ተገናኘን፣ በቃ ተነጋገርን ሁሉንም ነገርና የኔ ባለቤቴ የእመቤታችንን የሰኔ ጎልጎታ በአንገቱ ይዞ የሚዞር ሰው ነው። በጣም እንዳልኩ በዚህ ኢትዮጵያ ውስጥ የሚኖር ሰው አይደለም። እንደዚህ አይነት መንፈሳዊ ጥንካሬ እኔ ኢትዮጵያ ውስጥ ብቻ ይሄ መንፈሳዊ ጥንካሬ ያለ ነው የሚመስለኝ እና ደነገጥኩላ ማለት ነው። ከዛ ተባለ ሲወሰን በሳምንት ተጋባን። በሳምንቱ ኦፍ ኮርስ ይሄው እየነገርኩ እኮ ነው። 7 ሐሙስ ከሆነ 8 9 በ10 ተገናኘን፣ በ16 ተጋባችሁ። ስንጋባ ትንሽ መሰናክሎች ነበሩ። በእቺ ኪዳነ ምህረት ቀኗ እንዳታልፍ ነው። ቃል ኪዳናችንን ካረግን የቃል ኪዳናችን ባለቤት እመቤታችን መሆን አለባት። እኛ ስርዓታችን በቤተ ክርስቲያን ነው። እሱም ከኔ በፊት በቅዱስ ስጋውና በክቡር ደሙ ተወስኖ ይኖራል፣ እኔም ተወስኜ እኖራለሁ። ሰው ስርዓታችን በቃል ኪዳን ቀኗ ቢሆን ለማስታወሻም እንደው በዛው ያልዘከርናት ማርያምን አብረን አካሄደን እንዘክራታለን በሚል ከዛም ደግሞ የነይነይ ጾም እንደዛ ይገባ ነበረ በፍጥነት። ከዛም ፋሲካ አለ፣ እሱም ደግሞ ወደ መጣበት ሀገር መመለስ አለ። በሚገርም ፍጥነት እመቤታችን አሳምራው የሚያምር ትዳር ውስጥ ገባን ማለት ነው።
በእውነት እኔ በጣም በቃ እንደዚህ የሚያስደንቁኝ ታሪኮች አሉ። በጣም ልቤ በቃ ቀጥ የሚልባቸው ይሄ ፍጹም የእግዚአብሔር ተአምር የታየበት ነው። አንዳንድ ሴቶች ወንዶችም ልንሆን እንችላለን ትዳር ፍለጋ ብዙ አመት እንቆያለን። እግዚአብሔር ለኔ ያለውን እስኪሰጠኝ ግን እንዴት ነው መፈለግ ያለብን? አንዳንዴ በንጹህ ልቦና ይለበናል። አይገባንም እኛ ማለት ለትዳር አረ ደሞ ትዳር ስጠኝ ብዬ ልለምነው እንዴ ደሞ ትዳር ለሞላ ወንድ ወይም ሴቱ ደሞ ለሞላች ሴት ይላል አለ። ሴት ግን ሴት ወይ ወንድ ሳይሆን የጠፋው ትዳር ውስጥ ላይክ አግብተህ መፋታት እንደሌለብህ አልገባንም። ለዛ ነው አሁን አግብቶ የሚፈታው ሰው ቁጥር በጣም ኦቨር የሆነው። ብዙ ትዳሮች በአካባቢያችንም በምንሰማቸውም በሚዲያ እንሰማለን። እግዚአብሔር ያልቀደመበት ትዳር ሲወድ ትልቁ የፍርድ ቤት ኬዝም ደግሞ ፍቺ ነው። እና ጸሎት ያስፈልገዋልና እኔ ስጸልይ የሚገርምህ እኔ የምፈልገውን እንጂ አንቺ የምትፈልጊውን አይደለም እሰጥሽ ይለኛል በህልም። እኔ የምፈልገው 3-4 ጊዜ ከዛ ተውኩ። በቃ የምትፈልጊውን ከሆነ የምትሰጪኝ መብራድ የምትፈልጊውን ስጪኝ። ግን እንዳልኩክ እመቤታችን የምትሰጪኝ ከሆነ በዘመንሽ ስጪኝ ከሰጠሽ አልኳት። እሷም አላሰፈረችኝም። ደግሞ በዘመኗ በለተቀ ነው 16 ዓመተ ምህረቱን ስለላት እሷ 16 አርጋ ሞሸረች። እግዚአብሔር ይመስገን። እና የእሷ ስራ ድንቅ ነው በጣም። ማርትዬ ወደ በርሜል ቅዱስ ጊዮርጊስ እንዴት ሄድሽ? በርሜል ቅዱስ ጊዮርጊስ ለመሄድ ምን አነሳሳሽ? በነገራችን ላይ በርሜል ቅዱስ ጊዮርጊስም ሲሄድ ባሌ ነው ያነሳሳኝ። እንዳልኩ 2 ዓመት ከተጋባን ጊዜ ጀምሮ እባክሽ በርሜል ቅዱስ ጊዮርጊስ ሂጂ ይለኝ ነበር። ሄዶ አያውቅም? እሱ አያውቅም። አልሄድም ነው የምለው። 2 ዓመት ሙሉ እሱም ሂጂ ማለቱን አልተወም፣ እኔም አልሄድም ማለቴን አልተውኩም። ለምንድን ነው አልሄድም የምትይው አንቺ? አላውቅም ለምን አልሄድም እንደምል አላውቅም። ግን እንደ ምክንያት የማቀርበው ምን ነበር መሰለክ? ሰው ገነት አየው ሲኦልን አየው እመቤት ያናገረችኝ ምናምን የትኛው ጽድቅ ስራችን ነው እመቤት ቀርባ የምታናግረንስ? በየትኛው ተጋድሏችን ነው? ሁለተኛ ደግሞ ለምን ይታሰራል? የኛ ክርስቶስ ፈቶ የሚያጠምቅ እንጂ አስሮ አያጠምቅም። ይሄ የቤተ ክርስቲያን አስተምህሮ አይደለም። በቃ ይሄ ነው ክርክሬ። እና ሁሉ ጊዜ ለኔ ስትይ ሂጂ ይለኝ ነበር። እና ቪዲዮዎች ይልክልኛል። የሚገርምህ ቪዲዮዎች ያይና ይልክልኛል። ከዛ አላየውም፣ በፍጹም አላየውም። በአጋጣሚ ነው እንደው ፈልጌም አይደለም። አንዳንድ ጊዜ ሰማዕቱ ሲጠራህ በምክንያት ይጠራል፣ ይመጣል እኮ። ግን ታሪኩንም መማር አልፈልግም፣ መስማትም አልፈልግም። ትክክል አይደለም ብለው ከሚያምኑ ወገን ነኝና አሳልፈዋለሁ። በዚህ ዓመት መስከረም ላይ በቃ ለኔ ስትይ አለኝ፣ በቃ ለባልሽ ስትይ 2 ገዳሞች ሂጂልኝ እና እኔ እድናለሁ፣ እዚሁ ባለሁበት ሀገር እድናለሁ። እሱም ቆቃ ሚካኤልና በርሜል ቅዱስ ጊዮርጊስ። ቆቃ ገብርኤልን እሄድልሃለሁ፣ በርሜል ቆቃ ሚካኤልን፣ በርሜል ቅዱስ ጊዮርጊስ ግን አልሄድም። ስለዚህ አንዱን ችግር የለውም ለኔ ስትይ ብታረጊው ሲለኝ፣ አይ በቃ 2 ዓመት ሙሉ አንተም ሂጂ ስትለኝ እኔም አልሄድም ስልክ እስኪ ጸልይ እና ከፈቀደ እኮ በእግሬ አልሄድም ያልኩት በሰንሰለት ታስሬ እሄዳለሁ። በመሀል ደግሞ ተዘጋ። አንዳንድ እንትኖች መጡና ይሄው አላልኩም አልኩኝ። ኤቪደንስ አገኘው። በቃ ለዛች ለማምለጫ ነገር ኤቪደንስ አገኘው። ቆቃ ሚካኤል ሄድኩኝ። በጣም የተለየ ቦታ ነው። እዛው ቤተክርስቲያን ውስጥ ያለ ጸበል አለ። ከቤተክርስቲያኑ ውጪ ደግሞ ከአዋሽ ወንዝ ጋር ተያይዞ የቅዱስ ሚካኤልና የእናታችን የቅድስት ኪዳነ ምሕረት ጸበል አለ እና በድፍረት ስትገባ ጸበሉ ላይ አዞዎች ነው የሚመጡት። በአዞ እየታጀብክ ነው የምትጠመቀው እና ይነግሩሃል። አዞዎች አሉ ጥፍር ቀለም ያላችሁ ምናምን አትግቡ። እና በአጋጣሚ ነፍሴን አየኋት ገብቼ። ህፃናት ሲመጡ የሚገርምህ በቃ እንዳልኩ ነው የህፃናትን ነገር በደንብ እከታተላለሁና ህፃናት ሲገቡ አዞዎቹ ወደ ውስጥ ይሰምጣሉ፣ አይታዩም። ልክ እናውቃለን የምንል ሰዎች ስንመጣ ይታዩናል፣ አይናቸው ከፍ ይላሉ። እና የዛን ጊዜ ቅዱስ ሚካኤልን ብዙ ጊዜ ጠራሁት። ነፍስ ለካስ እንደዚህ ትጨነቃለች። የሆነ መልእክት አስተላለፈልኝ ሊቀ መላኩ ይመስለኛል ለነፍሴ ምንም እንዳልሆንኳት። በቃ በዛ አዞ ውስጥ መጥፋት እችላለሁኝ፣ ግን እግዚአብሔር ከዛ አዞ አፍ ውስጥ እንደሚያወጣኝ እና ምን አለኝ የመጨረሻ ንግግሩ ባሌ ልቤን የገዛው ክርስቶስ ንጉስ ነው፣ የንጉሶችም ንጉስ ነው። የከብቶች በረት ላይ ሲወለድ
ቤተ መንግስት ላይ መወለድ አቅቶት አይደለም በግ እንደሆነ እና ዓለም ሁሉ በግን ስለሚበላው ክርስቶስም ለመስዋዕት ለዓለም ሁሉ መስዋዕት የተዘጋጀ እንደሆነ ማጠየቅ መንገር ፈልጎ ነው ከፍቶች በረት የተወለደው እና ሰማዕቱ ማሰር የፈለገበት የራሱ ምክንያት ይኖረዋል። አንቺ መታሰር ነው አይደል ያልፈለግሽው አለኝ። አዎ በቃ ሂጂና አይተሹ ነይ፣ አትታሰሪ አትጠመቂ፣ ግን ሂጂና እንዴት እንደሆነ አይተሽ ነይ። ከዛ የሆነ በቃ አይቼ የሆነ ጉዞም እንደ ጉዞም አስቤ በሄድስ አይቼው እመጣለሁ። እንደው ለምስክርም እኮ ቆመክ ስታየው ነው ጥሩ። ከዛን በአጋጣሚ ደወልኩ እናንተ ጋር ጉዞ ተጀመረ አልኳቸው። አልተጀመረም፣ በቅርቡ ይጀመራል። መቼ አልናቅም፣ ብቻ ግን ጉዞ ይጀመራል። ከዛ ማየት ጀመርኩ። ማየት ስልህ ሙሉ ታሪክ እንደዚህ አላይም። የመምህር ተስፋዬን ቪዲዮና የቅዱስ ጊዮርጊስ የበርሜል የቅዱስ ጊዮርጊስ ሲመጡ ራሱ አላያቸውም። መንፈሴ ራሱ ይጨነቃል። መክፈት አልፈልግም፣ ሲጀመር አልከፍታቸውም፣ አሳልፋቸዋለሁ። እንደዚህ ህልም ምንም ስለው መምህር ተስፋዬ ጋር አነጋግሪ ይለኛል። እሺ ነው፣ ክፉ ነገር አልናገርም። በቃ እሺ ያደርጋል። ለጊዮርጊስ አልሄድም ነው፣ ምክንያቱም እሺ ካልኩኝ ሂጂና አሳይኝ ይመጣል። ለመምህር ተስፋዬ ግን ባልልም ነግሬዋለሁም ብልም ምንም እንትን የለውም። ዝም ብዬ የሆነ ቀን ላይ የምስራች እንኳን ደስ አላችሁ በርሜል ቅዱስ ጊዮርጊስ ተከፈተ ጉዞ ተጀመረ የሚል በእናንተ ቻናል፣ ቅድሚያ የእናንተ ቻናል ነው። እርግጠኛ ነኝ የመጀመሪያ ደዋይ እኔ ይመስለኛል። ኢሚዲየትሊ ደወልኩኝ እና ጉዞ ምናምን እንደዚህ ነው፣ እንደዚህ ይኬዳል፣ በእንደዚህ እንመለሳለን፣ እንደዚህ ፓኬጆች አሉት ምናምን አለች። ከዛ ለባሌ ነገርኩት። የምርሽን ነው አለኝ። አዎ ህልምም ሁሉ መሰለው። ማለት አላረግም እየቀለድሽብኝ ነው አለኝ። አይ አይደለም እሄዳለሁ ላንተ ስል አልጠመቅም፣ በአግሪመንቱ አልጠመቅም፣ አይቼ እመለሳለሁ ነው። እሺ ችግር የለውም ግን ስትሄጂ ማሚም አብራሽ ትሄድ አለኝ። እናቴን ማለት እማም አብራሽ ትሄድ እንደ ያረ ችግር አይ ደርሻለሁ ብለሽ ደርሰሽስ ባትመለሽ በጣም ለሁለት ዓመት ስከራከር ቆይቼ በአንድ ደቂቃ ውስጥ እሄዳለሁ ስል አያሳምነውም እና እሷም አብራሽ ትሄድ እና አይታችሁት ነው ለእናንተም አየር መቀየር ይሆናል ምናምን አለኝ። እሺ ከዛን ደወልኩላት። ከዛ ዛሬ ነገ እንደው የእናንተ ጋር የምታገለግለው ልጅ ስልኬን ታውቀው ይሆናል። እደውላለሁ። መንገዱ ሰላም ነው? አዎ ሰላም ነው እህቴ ትለኛለች። ምክንያት ነው በቃ ከዛች ቦታ ለመቅረት የሆነ ምክንያት ከሰጡኝ እቀራለሁ። ምክንያት አጣው። ሲጠራክ ምክንያት አሳጥቶ ይጠራሃል። በቃ አንዳንድ ሰው ተይዞ ይጠራል። አንዳንድ ሰው ሳይያዝ ምክንያት አሳጥቶት ወደ ቦታው ይጠራዋል። ሄድን፣ ጉዞ ጀመርን፣ ባህር ዳር ገባን። ባህር ዳር ምሽት ላይ እንትን ነበርና አልኩኝ እንደዚህ አይነት ሁሉ ጭንቀት ምን አስፈልገኝ? ነገ ቡኪንጌን አስተካክዬ ወደ አዲስ አበባ እመለሳለሁ። ባህር ዳር ከደረሽ? አዎ ባህር ዳር ደርሼ በቃ ወደ አዲስ አበባ እመለሳለሁ። ከዛ ለእናቴ እኔ ወደ አዲስ አበባ እመለሳለሁ አልኳት። እንዴ እዚህ ሁሉ መተሻለች? አይ በቃ እኔ ወደ አዲስ አበባ መመለስ እፈልጋለሁ። እንዴ ገና ጭንቀት አንድ ቀን ሙሉ ጉዞ ተጉዤ እናስኬደኝ በቃ እኔ አልችልም እንደዚህ ምናምን አልኳት። አይ እስኪ ዝም ብለን አይተነው እንመጣለን አለች እናቴ። ጉዞ ተጀመረ። ማታ ገባን። የሚገርምህ ጉዞ በጣም ስጓዝ አንዳንድ ጊዜ ያሙኝ ነበርና የዛን ጊዜ አላመመኝም ምንም አይነት ያ ሁሉ ፒስታ መንገድ እየሄድኩ የተኛሁት እንቅልፍ ፒስታም አይመስልም ነበር። ቀኑን ሌቱን ተኛሁት። ማታ ገባን። ጠዋት ነው ወደ ጸበል እንሄድ ተባለ። ጠዋት 12 ሰዓት አካባቢ ላይ ሄድን። አቤት ፀሐዩ ቀጠቀጠኝ ስል እንደዚህ አልገባም ስል እንዲህ አልልም ስል ወንዶች ሲገቡ ሲጮህ እንዴ ወንዶች ገብተው ከጮሁማ ይሄ ነገር አለው በቃ ማለት ለአሁን ሌላ ቤተክርስቲያን ላይ ሌላ ጸበሎች ላይ ወንዶች በብዛት የመጮህ አክሰስ አይኖራቸውም እና መጨረሻ ላይ የምጥ ቦታ አለች እንደምትገባ የምትወሰንባት ቦታ የመጨረሻው ሰልፍ ላይ ደረስኩ። አሁን መውጣት አልችልም። ሉጣ ብላት ልትወጣ ነው ብላት አስይዘኛለች እናቴ። ከዛ እዛ ጋር ለሚያስተባብረው ልጅ ጠራሁት። አቤት አለ። ይኸውልህ እኔ አፍንጫዬ ያፈነኛል እና ስለምታፈን ጸበሉ ጋር ወስዳችሁ እንዳታስሩኝ፣ ችግር የለውም አናስርሽም። ውስጥ ላለው ልጅ ግን ንገሪው፣ ችግር የለውም የፈለግሽበት ቦታ ላይ ትቀመጫለሽ አለኝ። አንድ እረፍት የፈለግኩበት ቦታ መቀመጥ ከሆነ መናገር እንደፈለግኩ መሆን እችላለሁ የሚለውን አንድ ተስፋ
ገባን። ከዛ ሊያስረኝ ሲል ለሚያስሩኝ ደግሞ ጠራሁትና እኔ ያፍነኛል። እሺ ቁሚ። ሌላኛውም ሲመጣ ያፍነኛል። መጨረሻ ላይ ያሰሩኝ። እሺ ከህፃናት ጋር መጨረሻ ላይ ታስሬም አላረፍኩም። ጠራሁት መልሽ። ይኸውልህ ካፈነኝ ሳይነስ አለብኝ እንዳልሞትባችሁ ቶሎ ብላችሁ አስወጡኝ እሺ አልኩት። እሺ አለ። በቃ ፈገግ ብሎ እሺ አለኝ። ድምፁ መጣ። ያስፈራል በጣም። በኖርማል የማታውቃቸው ቅዱሳን አባቶችን በኖርማል ጊዜ ማጠራቸው ሁሉ ትጠራለህ በእውነት በቃ። ከዛን የመጀመሪያው ድምፅ መጣ። እሱን አስታውሳለሁ በደንብ። ከዛን ዲያቆኑ በጆክ እያነሳ ይረጫልና ከቆሙት ልጆች በጣም ትንሹ እና ቀጭን በፊዚካል በጣም ቀጭን ነውና እሱ ነው የሚረጨውና እዛ ውስጥ ሆኜ ምን እላለሁ መሰልክ እንዴ አግዙትም እንዴ ቆሞ ለምንድን ነው የሚያዩት? ሲረጩ ያግዙትም። ከዛን ደግሞ ሲረጭ እንዴ አሁን እንደዚህ በኃይል ሲረጭ እኮ አይናችንም ቢመታንስ ቢያጠፋንስ እላለሁ። እዛ ውስጥ ቁጭ ብዬ ታስሬ የመጨረሻ የሁለተኛው ሰማዕቱ የሚመጣበት ሁለተኛ ዙር ጸበል መጥቶ አንድ ናት እዚህ ትከሻዬ ላይ መታ ጠብ ስትል አስታውሳለሁ። እሳት ከእግሬ እስከ ራሴ ድረስ ወረረኝ። ተሰወርኩ። አንድ ጠብታ ናት። መድረክ ላይ መድረኩን አንድ ንጉስ ከጀርባ ያለ ከንጉሱ ፊት ነው ያለው። ከመድረኩ ግራውንድ ላይ በጣም ብዙ ወታደሮች በጣም ጥቁር ወታደሮች እና ከፊት ናቸው። እኔ መድረኩ ላይ ነኝ። ትልልቆቹ ከፊት አሉ፣ ከኋላ ደግሞ በጣም ብዙ ሌሎች አሉ እና ምረጭ ይለኛል ከታች ያለው ንጉስ። እኔ አሁን ንጉሴን ብመርጥ እኔና ንጉሴን እኔ ቀረን። ንጉሴን ባልመርጥ ደግሞ ንጉሴን ይገድሉብኛል። ምንድነው የሚሻለኝ? አይ ንጉሴ እንዲያመልጥ እኔ ለንጉሴ ራሴን አሳልፌ ልስጥና የንጉሴ ወታደሮች ሲመጡ እኔን ያስወጡኛል እያልኩ በቃ ልክ ለነሱ ልመርጥ ስል አንገቱን እንደዚህ ብሎ ይደፋብኛል። አንገቱን ይደፋና ከኋላ በኩል ይመስለኛል እሱን ጎኑ ጋር ይወጉታል። ከዛ የሱ ሰራዊቶች ይመጣሉ። በጣም ብዙ ናቸው። ልክ እንዴት ልበልህ የጦር ፊልም የድሮ ጦር ፊልም ስታይ አጭር ቀሚስ ፑትስ ቃዲቀ መልአኩ ዘንዶን የረገጠበት አይነት ልብስ አለባበስ ለብሰው በጣም ብዙ ሰራዊቶች ቀያዮች ይመጣሉ። ሸወድኳችሁ እላቸዋለሁ። ፊት ለፊት ያሉትን ጥቁሮቹን አያችሁ፣ ሸወድኳችሁ። መጀመሪያ ምን እናንተን እኮ አልመረጥኩም ንጉሴን ለማትረፍ ብዬ ነው። ሸወድኳችሁ። ከዛን ባለቤቴን ይጠራውና ሚስትህን ይዘህ በዚህ በኩል ውጣ ብሎ ብርሃን ባለበት ያልኩህ ጨርቆስ ነው የምኖረው። ጨርቆስ ድሮ የምኖርበትን ሰፈር በጣም ብርሃን በሞላበት ሰፈር እንደወጣ አደረገኝ እና ስጮህ እኔና ባል ያሸነፍን ሰይጣንን እኔና ባል ያሸነፍ ነው። የኔ ባል አይነት ባል ይስጣችሁ ለሁላችሁም። ስነቃ ይሄንን ነው የምናገረው። አሽዬ ሰይጣንን እኮ አሸነፍ ነው ምናምን እለዋለሁና መጨረሻ ላይ እየነቃው አብሮኝ የነበረውን አጥማቂ ጠራሁትና በጆሮ የሆነ ነገር አልኩት። ከዛ አሸነፍኩት እለዋለሁ። ትግስቱ ያሁሉ እያልኩ ግማሽን አቅርበር በግማሽ ከነቃው እንደዛ ከወጣው በኋላ ግማሽን አቃለውና ራሴን መቆጣጠር አልችልም። በኔ ሄጃለሁ። በቃ እየጮኩ ነው። የጩኸቱ ጆሮዬ ላይ ያስተጋባል። ከዛ በኋላ ላይ አረ ማርታ እየጮሽ ነው ይለኛል ጆሮዬ ላይ። እናቴ በማድ ሆና ታየኛለች፣ ግን ማቆም አልችልም። ከዛ መጨረሻ ላይ ቁጭ ባልኩበት ጸበል አምጥቶ ሲያፈስ ተቀምጫለሁ። ንቀት ስል ሰማዕቱ አወጣኝ አልኩት። ለካስ ሲያሰርከኝ እውነትህን ነው ሳልኩት። ባልታሰር እኔ የት ነበርኩ? በዛ ኃይል፣ በዛ ቁጣ፣ በዛ መጋደል የት ነኝ? ውጪ ነኝ ማለት ኃይልም ይኖርሃል። ሚስጥሩ ገባኝ። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ታምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተናል። መነሻችን መጋቢት 5 መመለሻችን መጋቢት 14። በጉዟችንም
5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም 1 ቀን ደግሞ ስንመለስ ጻድቁ አባታችን አቡነ ሐራ ድንግል ተጠምቀን በአጠቃላይ የ7 ቀን ጥምቀት አድርገን ወደ አዲስ አበባ የምንመለስበትን ታላቅ የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል። አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403፣ ስልክ ቁጥር 0918 18 1867 0910 10 10 73 ሃሎ ይበሉን። የዛን ጊዜ እዛ ቁጭ ብዬ ምን ገባኝ መሰለ? 2 የእግዚአብሔር ቃሎች ገቡኝ። አንደኛው እናቴ ልጆቿን ድምፅ አሰማም በዳግም ምጽአት ጊዜ የሚለው እናቴ አጠገቤ ሆና ሁለታችንም ተሰውረን እኔም የእናቴን አልሰማም እናቴም የኔን አሰማም። አንዱ ምስክርነት ሰጠኝ። ይሄ ነው ያሰርኩሽ ምክንያት ይሄ ነው። ሁለተኛ በጣም የገባኝ ምስክርነት ስጋዬ ሳይታሰር ነፍሴ አትድንም። ስጋዬ ታስራ ነው ነፍሴ የምትድነው። ለካስ ሰማዕቱ ሲያስር የተጨነቀች ስጋ ነፍስን ምን ያህል እንደምታረግ በዳግም ምጽአት ጊዜ ወይ በምንሞትበት ሰዓት ስጋችን ያርፋል አይደል? ስናርፍ ታስረን ነው የምናርፈው። ያኔ ነፍሳችን ሕያዊት ናት። ያንን ሁሉ ውጣ ውረድ የምትቀበለው ነፍሳችን ናት። እና ሩጫዬም ፍጥነቴም መሯሯጤም የውሸት ነው። ነፍሴን አምላኬን ካልያዝኩ ነፍሴን አላድናት። እና ስወጣ አልኩኝ ነገርኳቸው አብረውኝ ለሚጠመቁ እዛ ላገኘኋቸው አባትን ትጊ ልጅ እየደጋገመ ይሄንን ልታይ ትችያለሽ በድግግሞሽ እና አትፍሪ፣ ጸሎት አድርጊ፣ የባለፈው ኃጢአትሽ አትድገሚ። ይሄንን ነው ምክር የሰጡኝ። እሺ ወጣው። ራስ ምታቱ ልነግርህ አልችልም። በጣም ከፍተኛ ራስ ምታት በቃ ላይ በጠጣሁበት ዘመን ሰክሬ አላቅም፣ ግን ሰካራም እንደዛ ሲወላገድ አይቻላቅም። በቃ ራሴን መቆጣጠር አልችልም። እቺን አስገይ እኔ መቆጣጠር ማልችላትን አስገይ። ለካስ አሁን ምን ገባኝ? ለስጋዬም ለነፍሴም አልሆንኩ። ከዛ ውስጥ ወጥቼ ስጋዬን ካልተቆጣጠርኳ ስጋዬም የኔ አይደለች። ነፍሴንም ትሩፋት ካላደረኩላት ነፍሴም የኔ አትሆንም። ንጉሱን ካሳዘንኩትና በዛው በቀጥል ነፍሴ ለነዛ ጥቃውቁሮች ትሰጥ ነበር። እና እግዚአብሔር እድል ሰጥቶኝ ነፍሴን እንዳወጣ ምልክት ሰጠኝ። ወጣሁ። ራሴን አመመኝ ስላቸው እምነቱን ለምን አልተቀባሽም? ጸበል ተጠምቆ እኮ እምነት ሳይቀባ አይመጣም። እምነቱ መድኃኒት ነው ለሌላ ጊዜ። አይ በቃ ነገ ስገባ እንደዛ አደርጋለሁ። በንጋታውም ስገባ አጥማቂዎቹ አወቁ። ያፍነኛል አለች አይደል? ያዩኝና አልፈውኝ ወደኋላ አልፈውኝ ወደኋላ። አሁንም ከአንድ ሰው ቀድሜ ታሰርኩ። ከኔ በኋላ አንድ ሰው ብቻ ነው ያለው። የዛን ጊዜ የሁለተኛው ቀን ግን አልቆየሁም። እንዳንደኛው ቀን ወዲያው የመጀመሪያውን ድምጽ ሰማሁ። የመጀመሪያ ቀን በርሜሉ መዕጠኑ ሲመጣ መዕጠን አይደለም የሚሸተተኝ፣ በርሜል በቃ የጋለ በርሜል አይነት ሽታ ነው የሚሸተተኝና በርሜል ይሸታል ስላት እዛ ለምትጠመቀው በርሜል አይደለም የሚሸተው፣ አንቺ ባይምሮሽ በርሜል ነው ብለሽ ስላሰብሽው ነው እንጂ መዕጠን ነው የሚሸተው። በደንብ አድርገሽ አጣጥሚው መዕጠን ነው አለች። ስገባ እውነትም እጣን ውህድ እጣን ነው የሚሸተው። ሲሸተኝ ግን የመጀመሪያው ሲመጣ ነው ያሸተትኩት። ወዲያው ተሰወርኩ። በጣም ብርሃን ወደ ተሞላበት አላቅም። አይ ቲንክ ይሄ ፀሐይ ግዶሽ ስትሆን የሚመጣ በጣም የተለየ እንዲህ ዲፋይን የማይደረግ ብርሃን አለ። እሱ ብርሃን ውስጥ በፍጥነት ነው የሚሄደው። በቃ ዝም ብዬ ይጓዛል። በመኪናም አይደለም በምን ዝም ብዬ መጓዝ መግለብለ። አረ ወዴት ነኝ ስል ዝም ብለሽ ሂጂ፣ አረ ወዴት ነኝ ዝም ብለሽ ሂጂ ይለኛል። ብቻ ዝም ብለሽ ሂጂ የሚል ድምጽ ብቻ ነው የምሰማው። ዝም ብለሽ ሂጂ እያለኝ እኔም እየተጓዝኩ እንደዛው ወደ ብርሃን ውስጥ ዝም ብዬ እየተንቦጎቦክ ሲሄድ ነቃ። ሁለተኛ ቀን አቤት የዛን ቀንም አቤት ምኑን ሊያሳየኝ ነው? ወይ ጉዴ ነፍሴ እንደዚህ ነው የምትሰቃየው ማለት ነው። አቤት ሰማዕቱ ያመጣኸኝ ለዚህ ምስክርነት ልታበቃኝ ነው። የዛን ጊዜ እምነት ተቀባሁ። ደህና ሆኜ ገባሁ። ሲሄድ ኪዳነ ምሕረት ጸበል እንደዛ እንትን የሚል የለም ማሽተት ነው። ከዛ ኪዳነ ምሕረት ልጁ እያቀፈ አሸትተናል።
እና አሽትተው ብቻ ዝም ብለው ነው እርፍ የሚሉትና ውስድ አድርጎ አቅፎ ሲያስቀምጣቸው እዛ ተሰልፌ ልጅ መከራቸው እንዴት ነው የቻሉት? እግዚአብሔር መርጧቸው ካልሆነ አሁን ለነዚህ ሰዎች በሰውኛ አይን የማይቻል ነው። ታድለው ደረስኩኝ። አሸተተኝ። ከዛ ወዲያው አልሳትኩኝም። በደንብ ሳቢ ይለኛል። 3 ጊዜ ሳብኩት መጨረሻ ላይ። አሁንም ከተማ ነው፣ በጣም የሚያብለጨልጭ ከተማ። በመኪና ወንድሜን ይዤ እሄዳለሁ። ክፍለ ሀገር ያለ ወንድሜ አሬት ነው የምንሄደው ስል አቡነ ዘርአብሩክ ፎቶአቸው አየዋለሁ። ብቻ እሄዳለሁ፣ ግን አቡነ ዘርአብሩክን አላቃቸውም እውነት ለመናገር። ብቻ የሆኑ አባት እንደታዩኝ አስታውሳለሁ። ከዛ ወጥቼ ምን አየሽ? በቃ በመኪና እኔ ያለ መኪና አልወጣም። ምንድነው ጉዞ ብርሃኑን ብቻ ዝም ብሎ የሚለበለብ የዛሬው ደግሞ ከተማ በጣም የሚያብረቀርቅ ከተማ ነው እያየሁ ያለሁት። ፎቆች ምናምን፣ ግማሹ ፎቅ ጨለማ ነው መብራት አልበላበትም፣ ግማሹ ፎቅ ደግሞ በጣም ብርሃን አለው። እኔ በብርሃኑ ነው የምጓዘው ምናምን ብያልኳቸው፣ ጥሩ ነው ነፍስሽ ናት እኮ እንደዛ የምትጓዘው ምናምን አሉኝ። እምነት ተቀባው። ከዛ ገነተ ማርያም 2 ቤተክርስቲያን ከኪዳነ ምሕረት ስንመለስ የእመቤታችን የዓመት ክብረ በዓሏ ስለነበር 2 ቤተክርስቲያኖች ገብተናል። 2 ማርያሞች እና ሁለተኛው ጋር ገነተ ማርያም የምትባል ቤተክርስቲያን ጋር ገባን እና ገብቼ የአሰራሩ ቤተክርስቲያኑ በጣም ሲመስጠኝ እዚህ ውስጥ እኮ ነው እግዚአብሔር ያለው አልኩኝ። ካቴድራል ምናምን ስለሆነ አይደለም፣ በቃ እቺ ጠባብ ቤት እግዚአብሔር እውነት እኮ አለ እያልኩ ስዞር አቡነ ዘርአብሩክ ፎቶአቸውን አየሁት። እንዴ እኚህን አባት ቅድም ተሰውሬ ያየኋቸው አባት ስማቸው ማን ይባላል? ሄድኩኝ አነበብኳቸው ስማቸው ማን እንደሚባል። አቡነ ዘርአብሩክ። ወጣሁ እናቴ አቡነ ዘርአብሩክ የሚባሉ አባት አሉ? አዎ። ገዳማቸው የት ነው? እኔ ብዙ ቦታ አላውቅም፣ ግን ትግራይ ውስጥ እንደርታ የሚባል ቦታ ይሁን ምናምን አለ፣ ገዳማቸው አለ ተገድሞ። መቼ ይከበራሉ? በ13 መሰለኝ። እና በቃ እናቴ እንደዚህ ስትለኝ አላውቃቸውም። በጭንቅ ጊዜ ዋሴ እሳቸው ናቸው ማለት ነው አልኩኝ ለራሴ። እኔንና ወንድሜን የሚያተርፉ እሳቸው ናቸው ማለት ነው። እና ከዛ በፊት በ18 የሰማዕቱ ስባሪ አጽሙ የዓመት ክብረ በዓል ስለነበር የዛን ጊዜ ተቀብለን ስለነበር አልተጠመቅንም። እና ከሱ የዛ በጣም ነፍሴ እየተግለበለበች በምትሮጥበት ሰዓት በምትሄድበት ያን ብርሃን ባልኩ ሰዓት በጣም ብዙ ቅዱሳን እንጠራለሁ። የሰርጤዋ እመቤት፣ የጊሸኗ እናቴ፣ የጽዮኗ እናቴ አውቃለሁ በደንብ። ነፍሴ ማለት ሙሉ ለሙሉ የምጠራውን ነገር በደንብ ነው የማውቀው። እጮሃለሁ። ኪዳነ ምሕረት፣ የጭንቅ አማላጅቷ፣ የጻድቃኔዋ ንግስት፣ የስውሯ ጽላት ባለቤት ስላት እመብርሃን እጇን እንደዚህ ዘርግታ ያለችበት የእመብርሃን የኪዳነ ምሕረት ምስል እንዲህ ብሎ መጥቶ አየዋለሁ። ሊይዘው ስደርስ ይጠፋብኝ። ስነቃ ፊት ለፊቴ ማናት ያለችው? ራሷ ምስለ አድኗ፣ በምስሏ አድኗ በኩል ነው እየተጠመቅኩ ያለሁት። ኪዳነ ምሕረት ስጠራት እያየች ዝም ብላ ሄደች። አሳዝኛታለሁ እናቴን። እናቴ አይዞሽ እንዴ ላንቺ እኮ ታይታሻለች፣ ቅረቢኝ እያለችሽ እኮ ነው፣ አይዞሽ። ለሌሎችም ኧረ አይዞሽ ይሄ እኮ መታደል ነው፣ እዛ አጥማቂው ነሽ። ኪዳነ ምሕረት እኮ እያየችኝ ዝም ብላ ሄደች። አይዞሽ እህቴ ጸልይ። እችን ነው የተናገረኝ። በእውነት ትዕግስታቸው፣ ትዕግስትን ከነዛ ወጣቶች ተማርኩ። እዛ ያሉ ልጆች እንደዚህ ብለህ ነው የተናገርከው አይሉም። እንደ እነሱ ራሱ እንደማያውቁ አንድ ልጅ እንደዚህ በአጋጣሚ አግኝቼው ታድለህ ምናምን ምን ብዬ ተናገርኩ አለችው። አንድ የምታውቀው ልጅ አንቺም እኮ ስትናገሪ እኔም ተሰውሬ ነበር አላት። እንዳይነግራት ማለት ነው። ተሰውሮ አይደለም ግን ካለ ሰምቶ እንትን ልትለው ነው። እውነት ስትለው እናንተ ስትሰወሩ እኮ አብረን ነው የምንሰወረው፣ የምትሉትን አንሰማም አለ። ታድሎ እንደዚህ አይነት መንፈሳዊ ጥንካሬ። እኔም ክርስቲያን ነኝ። አሁን ያም ልጅ ክርስቲያን ነው፣ እኔም ክርስቲያን ነኝ። እና እንዳልኩክ እሱን አይቼ ኪዳነ ምሕረትን ደግሞ ኪዳነ ምሕረት አየሁ አይደል? ማማረር ብቻ ሆነ። አቤት ጌታዬ፣ አንዱ ሲወጣ መድኃኔዓለምን አየሁ ሲል እኔ ለምን መድኃኔዓለምን አላየው? አንደኛው ሲወጣ ድንግልን አየሁ ሲል ለእኔ ድንግል ለምንድን ነው የማትገለጠው? ኃጢአተኛ ስለሆንኩ ነው ማለት ነው። እግዚአብሔር ደግሞ ምክንያት አለው። ለዛ ሰው ጸጋው ያህንን መልእክት መናገር ነው። ለእኔ ደግሞ ጸጋዬ የተጠራጠርኩትን ጥያቄ መልስ መስጠት ነበር። ሰማዕቱ የጠራኝ ሰማዕቱ ራሱ ሆኖ እንዲታይ አይደለም። የሚገርምህ እኛ ሰማዕቱ ጋር ያህን የእመቤታችንን ያየሁ ጊዜ ቀን
እህቴ ቤት ሆና ህልም አየች። እሺ እህቴ ጋር ደወልኩ። እህቴ ዛሬ ኪዳነ ምሕረትን አይቻት ዝም ብላኛለች። እንዴ ማየትሽ አስቀላል ነው እንዴ? ኪዳነ ምሕረት እንኳን ጠርቷት ሳይጠሯት ጥላት ሄደ። እንኳን ለሰው ልጅ ለውሻ የራራች እናት እየጠራሻት ዝም ብላሽ ሄደሽ መሰለሽ? አለሁልሽ ብላሽ እኮ ነው ተገልጣልሽ ሄደች። እኔም ዛሬ እቤት ሆኜ በህልሜ ሙሉ ቤታችን ታስሮ ወደ ጉድጓድ ውስጥ ተጥለን ነበርና ሰማዕቱ ቅዱስ ጊዮርጊስን አውቀዋለሁ። በህልሜ ካሁን በፊትም በጣም ኩላሊት ያማት ነበረ። የኩላሊት አካባቢ ላይ የስር መዞርና ጥር 21 እቤቷ ተኝታ ኦፕሬሽን ሰርታታለች። ስትሰራት እመቤታችንና ሰማዕቱ ሆነው ነው የሰሯት። ሰማዕቱ ቢላ እያቀበለ እመቤታችን ኦፕሬሽን ሰርታ በትንሽ ርቀት ማትጓዝ የነበረች እህቴ ናት የዳነችውና ሰማዕቱንና እመቤታችንን ለሷ በጣም የተለዩ ናቸውና እኔም ዛሬ ያየሁት በጣም ጦርነት ቦታ ላይ ሁላችንንም ተደብቀን እዛ አሁን ጦርነቱ ቀሏል ውጡ ብሎ መጥቶ በር ከፍቶ ሲያስወጣና አይቼዋለሁ። እናንተ እዛ ሄዳችሁ እሱ እዚህ ስራ እየሰራ ነው እና መልስ ተመልሷል እንዳይመስልሽ አለች። ከዛ ተስፋ አደረኩ። ለምንድን ነው ሁሌ ማሟረረው? 5ኛው ቀን ገባ። 5ኛው ቀን ስገባ አሁንም መጓዝ ነው፣ በጉዞ ውስጥ መጓዝ ነው። ከዛ ስወጣ ተመስገን ሰማዕቱ አልኩት። የዛን ጊዜ አላማረርኩም፣ ተመስገን። ከዛ ሌሎቹን ማስተባበር ጀመርኩ። አዙሮኛል እኮ ግን ሌሎቹን መያዝ ነው፣ በዚህ በኩል ሂዱ ምናምን ማለት ጀመርኩ። በቃ የፈቀደልኝ ለኔ ሰማዕቱ ይሄንንስ ቢሆን እነኔ መክሊቴን አላወቅኩም፣ ተመስገን ብል ይሻለኛል። ለምን እንትን አላሳየኸኝም ስል ደግሞ ሲያሳየኝ፣ ለምን እንደሰው መልእክት አልነገርከኝም ደግሞ ሲያሳየኝ፣ ያልገባኝ ነገር ግን በእነዛ ሰዎች ለኔ መልእክት እየላከ ነበር። ብዙ መልእክቶች ብለን ከሰማን በእነዛ ሰዎች በኩል የሚላከው መልእክት ለኛ በቀጥታ ራሱ መጥቶ በራእይ አይታየን አይንገረን እንጂ በመሰወር ውስጥ ግን የምናደርጋትን ነገር ይነግረን ነበር። ጸሎት ጸልዩ ያልጸለየ ሰው ለዛ ጥያቄ መልስ አገኘ ማለት ነው። እሱ ጋር እስኪገለጥ መጠበቅ አይጠበቅበትም። የምትሳሉትን ነገር አስገቡ። የብዙዎቻችን እኔ ከልጅነቴ ነው ምልክ እመቤታችን ለኔ ልዩ ናት ብያለሁ አይደል? ትንሽ ልጅ ሆኜ ተማሪ ሆኜ እስራት ሲጠፋብኝ ማርያምዬ እስራቴን አገኝልኝና ሻማ በራልሻለሁ ነበር። አየኔ ልጅ ሻማው ምስራሱም እኮ እኩል ሆነ እኮ ምን ሆነም ታበልና ወዲያው እስራሱን አገኘዋለሁ። ወዲያው ስለት የህፃን ልጅ ስለት ነው። አትተውኝም። የሚገርም እየተሳልኩ አደርጋለሁ። ግን በቃ ታቀኛለሽ መሰለኝ እዛ ውስጥ ሆኜ በመከራ ውስጥ መብርሃን አልተወችኝም ነበር። ግን እንደ ሰው ተገልጣ እንድታናገረኝ ያው ውጭ ሆነህ የምትሰማው ሲኦልና ገነትን ያሳያል። ነፍስ የት እንደምትገባ ታያለህ። ነፍሳችንም ስራችን ነው። ሰማዕቱ የሚያደርገው ለነፍሳችሁ ታገሉ፣ ነፍሳችሁ እየተራቆተች ነው፣ ለስጋችሁ አድልታቸዋል። በጣም ደግሞ ያስቸገር ነው ጥያቄ ካለ ደግሞ በዚህ በርቱ፣ ጠንክሩና ሂዱ፣ ይህንን መልካም ስራ ሰርታችኋል ነው እንጂ ሲኦልን ገነትን አይደለም። ሲኦልና ገነትን የሚያዩ ሰዎች ተጠራጥረን አለን አይደለ? የሲኦልንም የእንትንንም ጥያቄያችን ሲሆን እሱን ጥያቄ ለመመለስ ነው። ሰማዕቱ ጋር ግን ያየሁት ነገር የነፍስ ጥያቄ ተጠይቆ የሚመጣበት ከኔ በላይ ኢአማኒ በዛ ቦታ ላይ አልነበረም። የባሌም እዛ ጋር ጸሎት የኔም ዝም ብሎ እስኪ ልመልሳትና ሊያት ብሎ አሰበ መሰለኝ። ሰማዕቱ ሩሩህ ስለሆነ ከቁጣ ይልቅ እስኪ መልሼ ላሳያትና ትማርበት አለኝ መሰለኝ። ወሰደኝና ያላወቅነው እኛ መንፈስን በቃ ወይ የጮኸ ሰው ወይ ምናምን ነው አይደል? መንፈስ አለባት እኮ ተጋልጦላት የምንለው። ሰማዕቱ ደጅ ግን መንፈስ በረቂቅ ስልጣን እንደሚወጣ ያሳያል። ራስ በማሳመም ወገብን በመያዝ ተራምደው የሄዱ ሰዎች አጎንብሰው ግን ይጠመቁ ነበር። እኔ በጣም የሚገርምኝ አልነሳም ወገቤን ይዞኛል ያለ ሰው ብርታቱን ይሰጠዋል። በቃ ልክ ጸበሉ ሰዓት ሲደርስ ብድግ ብሎ ተነስቶ ሄዶ ተጠምቆ ይመጣል። እዛ ውስጥ ታስሮ ይወጣል። እንዴ በጣም የሚያስፈራ ቦታ እኮ ነው። ሰው ገንዘብ ከፍለን ስሪዲ እናያለን አይደል? ለስጋ ማለት ነው። በቃ ነፍሳችን ተጨንቃ ስሪዲ ውስጥ ገብተን የሆነ ነገር ሲያሯርጠን ዳይኖሰር በጣም ቴክኖሎጂ የሰራውን ነገር አይተን እንመጣለን አይደል? ሰማዕቱ ደጅ ደግሞ ነፍሳችን መራቁቷን መራቧን ለነፍሳችን ትግል ማድረግ እንዳለብን ሊያስተምረን ከስሪዲ በላይ ቴክኖሎጂ ከሰራው በላይ ያንን እውነት አገልጾልን ነው የምንመጣው።
እና ስንሄድ ገነትንና ሲኦልን አሳየን ሳይሆን በቃ እኔ ማላቀው አንተ የምታቀውን በሽታዬ ነቅለህ አውጣልኝ። የእውነት ነው የምልህ ጸበል ውስጥ ስለተዘፈዘፍክ በጣም የሚዘለው ጸበል ስለመታክ ምናምን አይደለም፣ ደጁ ስለረገጥክ ያችን መሬት ስትረግጣት የሚሰማ ስሜት አለ። ነፍስክ መጨረሻ ላይ በንጉስ ፊት እንደምትቆም ታውቃታለህ። ብቻዋን ሆና ትቆማለች። ያህኒ መልስ ምን መመለስ እንዳለበት ተምረህ ትመጣለህ። መልስ ነው። በታሪክ የምናውቃቸው አሉ አይደል? አሁን የሚነገሩን መጽውቱ፣ ጸልዩ፣ ስገዱ፣ ቁረቡ የሚባለውን ልክ እንደ እንትን አድርገን ዝም ብለን እየሰማናቸው ንስሐ ገቡ የሚባለው የቅዳሴ ማሳጀቢያ ምን የሚመስሉን ዝም ብለን የምናልፋቸው እድሜ ያልደረሰም እንዲህ ኃጢአተኛ ነኝ እንዲህ ነኝ እንዲህ ደግሞ ይሄን ባጭበረብርስ ለሚሉ ሰዎች እኩል ስጋና ነፍስ ንጉሱ ጋር ቀርባ የምትፈረድበት በነፍስ እያለን የሚፈረድበት በዳግም ምጽአት የምንጠብቀውን ፍርድ በአካል በሰውኛ ቆመን የፈረደልን ቦታ ነው። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ታምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተናል። መነሻችን መጋቢት 5 መመለሻችን መጋቢት 14። በጉዟችንም 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም 1 ቀን ደግሞ ስንመለስ ጻድቁ አባታችን አቡነ ሐራ ድንግል ተጠምቀን በአጠቃላይ የ7 ቀን ጥምቀት አድርገን ወደ አዲስ አበባ የምንመለስበትን ታላቅ የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል። አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403፣ ስልክ ቁጥር 0918 18 18 67 0910 10 10 73 ሃሎ ይበሉን። ከዛ ከመጣሽ በኋላ ምን ሆነ ስሜትሽ? መረዳትሽ? ከንቱ ነው አለ። እሮጣለሁ። በጣም ብዙ ጥያቄዎች ነበሩኝ። እኔ አሁን ሰማዕቱ ደጅ ሲሄድ ልጠይቀው የሄድኩት ጥያቄ አቤት ብዛቱ ማለት ያው አልጠመቅም እኮ ግን ደጁ ከረገጥኩ ለደጁ ለቃል ኪዳኑ ሲለኝ ይሄንን ጥያቄ ይሄን እንዲህ አይነት ነገሮችን ይፈጽምልኛል ብዬ ነው ሄድኩት። እዛ ተጠብቄ የመጨረሻ ግን ስለምነው ለምኜ የወጣሁት አባቴ የድሮን ባይን መልስልኛል ያልኩት። በቃ እኔ ድሮ አልቅሼ የምለምንበት እንባ ነበረኝ። አሁን ደግሞ ያ እንባዬ ደርቋል። እኔ ኃጢአቴ በዝቶ አጋንንት ፈትኖኝ ሊሆን ይችላል። እንባን ብቻ ስጠኝ። የእውነት ክርስቲያን ልሁን፣ ነፍሴ ትታደስ። አሁን የሆነ ነገርም እንደው ሳይ ነፍሴ እኮ ከዚህ ደቂቃ በኋላ እኮ ሞትም አለ። የሆነ ነገር ለመናገር አስቡ። ይሄ መሞት እኮ አለ። በቃ እንደዛ ሞትን እንዳስብ አደረገኝ። በጣም ትልቁ ሞት እንዳለ ስትረሳ ነው ኃጢአት የምትለማመደው። ሞት እንዳለ ስትረሳ ከሰው ትጣላለህ። ሞት እንዳለ ስትረሳ ብዙ ነገር ታጭበረብራለህ፣ ትዋሻለህ። እኔ ግን የገባኝ በቃ ሞት አለ እና ወጥቼ ላገኘው ሰው ሁሉ ሰማዕቱ እንዲህ ይሰራል። እምነት ይዣለሁ። እምነት ትፈልጋላችሁ? እምነት ውሰዱ፣ ጸልዩ፣ ለደጃችሁ አብቃኝ በሉ። ለኔ ሲጸልዩ የነበሩት ጓደኞቼን ለደጅህ አብቃ፣ ከመሞት በፊት ቤተሰቦቼን ጓደኞቼን ደጅህን አስረግጥና ሞት አይቀርም ውሰደን። እኔ እሁድ ቀን ጸበል የለምና ገብተን አርብ ገብተን ቅዳሜ ተጠመቀን። እሁድ ኑና እዩት። ብዙ ሰዎች ይሄ ጸበል በጄኔሬተር ነው የሚወጣው። እኔም ውስጥ ይለኝ ነበር የሚገርም እንዴት እንደዛ ሊገነፍል ይችላል? የሆነ ኃይል ተጨምሮ ካልወጣ በስተቀር እንደዛ ለሚሉ ሰዎች መልስ እንድትሰጡ ኑና እዩ ብለው ሄድን እና አሰበሰቡን። ሰላም ለኪ ይደገማል ጸበሉ ለመምጣት ተሰብስበን እየጠበቅነው ሰላም ለኪ በሉ አለ ዲያቆን። ልክ ገና ሰላም ለኪ ብሎ ሲጀምር ድምጽ አሰማ። ጸጥ ብሎ ነበር። ድምጽ አሰማ። የመጀመሪያው ድምጽ የአንድ የፈረስ ኮቴ ድምጽ፣ ከዛን በዛ ያሉ የፈረስ ኮቴ ድምጽ። እውነት አሁን እንዲህ ስትናገር ፊልም የሆነ ነገር አጥንተ ሰው በቦታው ላይ ካላየው የሆነ አይረዳውም። እዛ ቦታ ላይ ስትሆን ግን የእግዚአብሔር ስራው ድንቅ ነው። ይሄን ማድረግ የሚሳነው አምላክ እኮ አይደለም። እና መልኩ አምላክ ከዚህም በላይ ድንቅ ታምራት ማድረግ ይችላል። ግን በሰው አይምሮ የማይወሰን አንዳንድ ረቂቅ ታምራት አሉ
እና ሁለተኛው እሺ ብሎ ጮተት የመሰለ ወጣ። ከዛ ሞላ። ከዛ ሁለተኛው ዙር በፈረስ የታጀበው መጣ። እሱም አደረገና ቀዘቀዘ። ሶስተኛው ደግሞ አነስ ያለ መጣ። በዛ ውስጥ ምን አወቅኩ መሰለ? የሥላሴን አንድነት ሶስትነት። ከአንድ በርሜል ውስጥ 3 የተለያዩ ተግባር ያላቸው፣ የመጀመሪያው ወተት የሚመስል፣ ሁለተኛው ፈረስ የሚመስል፣ ሶስተኛው ተረጋግቶ መሀል ላይ ያለ አንድ ሥላሴ 3 ተግባራትን ይዞ ወጣ። አንድ ሁለተኛ የመጀመሪያው ጸበል ቀዝቃዛና ውሃ ነው፣ ሙቅ ነው። 2 አይነት ባህሪ ያለው ሲመጣ ቀዝቃዛም ይሰማሃል፣ ሙቅም ይሰማሃል እና ሁለቱ ሲዋሃድ ለብ ያለ ይሆናል። ሲኦልንና ገነትን 2 ባህሪያትን አሳየን ማለት ነው። እና ሚስጥራት ነው። ሰው መሄድ ካለበት ተሰውሮ ገነትን ሲኦልን ለማየት አይደለም፣ ሚስጥራቱን ለማወቅ። ለኔ አሁን ገነትና ሲኦልን አይደለም ያሳየኝ፣ ያልገባኝ ሚስጥሩ አይደል? ሚስጥሩን አስተማረኝ። ሶስትነትና አንድነትን ነበር አይደል ያልገባኝ? ሶስትነትና አንድነት ከአንድ በርሜል ውስጥ 3 ሆኖ ወጥቶ በአንድ በርሜል ውስጥ ሲገባ አሳየኝ። ሲኦልና ገነትን እሳትና ውሃ አድርጎ አሳየኝ። ከዚህ በላይ እንፈልጋለሁ አይደል? የሆነ እንደዚህ ተደርጎልኝ እመቤቴን አየው እንደዛ ብለን ስለምንሄድ ብዙ ሰዎች እንደዛ ብለው ይሄዱና ተአምራት ተደረገልን ብለው ለማውራት ግዴታ ቅዱሳንም ማየት ነው እንጂ በህይወታችን ውስጥ የሄደ ሰው ተአምራት ሳይደረግለት የወጣ ሰው የለም። ተአምራቱን አይተዋል እንዳልኩክ ነው። ካነበብ ነው የታዩንን ቅዱሳን የታዩንን ነፍሳችን የተጨነቀችበት ከሱ ውጪ የሚታዩ እውነታዎች ነበሩ። ያገልጋዮቹ ትህትና፣ ያንን ትህትና ከየት አመጡት? ዓለም እንዲህ በተረበሸችበት እንትን ውስጥ እነዛ ወጣት ልጆች ከየት አመጡት? የሆነ ሚስጥር ሳይገባቸው ያንን ነገር አላደረጉትም። እነሱ ትምህርት ቤቶቻችን ናቸው። ሰው መማር ከፈለገ ከዛው ካለበት ሆኖ ይማራል አይደል? እኔ ካንተ እማራለሁ። ቅዱስ ያሬድ ከትል ተምረዋል እኮ መታገስን ትል አስተምረዋለች። እና የነዛን ልጆች ትህትና ካወቅ በቃ ያ ትምህርት ቤት ነው። ሰማዕቱ ሊያሳየ የፈለገው ትሁት አገልጋይ ሁን ነው። በአገልግሎታችን ምን ያህል ነገር እንደምናደርግ ያውቃል። ስለዚህ የጠራ ትሁት አገልጋይ እንድንሆን ነው። እነዛ ልጆች ትሁት አገልጋዮች ናቸው። እንደነሱ ትሁት አገልጋይ መሆን ትችላላችሁ ነው። እግዚአብሔር ይመስገን። ባለቤትሽ ምን አለሽ? ምንም አላለኝም። አይገርምህም? በቃ መልስ ይመልስልናል ብሎ እሱ አምኗል። እሱ ሳልሄድም አንቺ እዛ ስትሄጂ እኔ እዚህ መልስ ይመልስልኛል ብሏል። እና በቃ መልሶለታል። እኔ ጸበል ውስጥ ሆኜ እሱ እዛ ሀገር ሆኖ በህልሙ አይቶ ነበረ። ልብሴ በሙሉ ወጥቶ ሲታጠብልኝ የጸዳ ልብስ ሲሰጠኝ አየው። አየሽ አንቺ ሰማዕቱ ጋር በመድረስሽ እኔ ልብሴ ቆሸሸ ልብሴ ታጥቦልኛል አለ። እዛ ሆኜ ነበረ እንደዛ ያለኝና በቃ ተመልሷል። በሌላም በቀጥታ በሚታየው በማይታየው መልስ አለ። ቤታችን ውስጥም መልስ አለ። ብዙ ጊዜ የተዘጋ ቢዝነስ ተከፍቷል። አሁን ስራ ጀምሯል እና ያህም መልስ ነው። ያው ካወቅነው እያንዳንዷ ነገራችን መልስ ነው። በመጨረሻ የምታስተላልፊው አጭር መልእክት ካለ? ከኔ በላይ ተጠራጣሪ የለም። የምንጠራጠረው ኢአማንያን አይደለንም። ኢአማንያን ቢጠራጠሩ ምንም አይደለም። እግዚአብሔር ጸጋውን ሰጥቷቸው እስኪመለሱ የራሱ ቀን ስራውን እስኪሰራ ነው እየተጠራጠርን ያለ ነው። እኛ አማኞቹ ነን። ምናምነው ክርስቲያን በስም ክርስቲያን የተባለን ሰዎች ነንና ሰው ከሚነግረን እኔ ከምናገረው ማንም ከሚናገረው ምንም አትበሉ። ሰማዕቱ ለደጅህ አብቃኝ ብቻ በሉት እና የቀረውን ስራ ራሱ ይሰራል። እኔንም ጠርቶኛል እንኳን ሌላውን ሰው። ሲኦልን ገነትን አትጠብቁ። በቃ ነፍሳችሁ ግን ታድሳ እንደምትመጣምናችሁ በጸሎት ለምኑት። ይሄንን ነው ማለት ፈልገው። ውድ ተመልካቾቻችን እንደዚህ አይነት አስደናቂ ድንቅ ምስክርነት ካላችሁ እዚህ ጋር በመታየት ስልክ ቁጥር ደውሉልን። ለነፍሳችንም ለስጋችንም ድህነትን ፎርስን የሚቸረን ታምረኛው የበርሜል ቅዱስ ጊዮርጊስ ጸበልና የእናታችን የምርት ደለጎ ቅድስት ኪዳነ ምሕረት ጸበል ለመላው ዓለም እንዲዳረስ ሼር አድርጉ። ያላችሁን ምስክርነት መታችሁ አካፍሉን። አብራችሁ ስለነበራችሁ ድንቅ ቆይታ ከኛ ጋር ስላሳለፋችሁ በልዑል እግዚአብሔር ስም እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።